ናፍቆታችን እኮ ናት ድንግል ማርያም። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ። እሷ ጓደኛ ናት፣ እሷ ሚስጥረኛ ናት፣ እሷ ጓዳ ናት፣ እሷ ሁሉ ነገራችን ናት። ይኸውላችሁ ልብ ብላችሁ አስተውሉ። የእመቤታችን የድንግል ማርያም ስዕል ፊት ለፊት እንደው ስትቆሙ አንድ ነገር ታስተውላላችሁን? የታቀፈችው ክርስቶስ ሁሉ ጊዜ ሕፃን ነው። ምንድነው? ሕፃን ነው። ሁሌ ሕፃን፣ ሁል ጊዜ በሷ ትከሻ ነው ያለው። ታዲያ የጨነቀው ሰው እንደዚህ ይበላት ድንግል ማርያም። ታዲያ የሚያለቅስ ሰው፣ የጠበበው ሰው፣ ግራ የገባው ሰው፣ ዙሪያው ገደል የሆነባችሁ፣ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲህ በሏት፣ አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን ያዘውን ነው። እመቤቴ ሁሉን ያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ በሏት። እንባ ታብሳለች። ታብስላችሁ እንባችሁን። ስለዚህ ድንግል ማርያምን የሚያመሰግን የተመሰገነ ነው። ድንግል ማርያምን የመረጣት ክርስቶስ ነው። ክርስቶስ የመረጠውን ደግሞ ሰዎች ተሰብስበው ስለተቃወሙ ሌላም አጀንዳ ስለከፈቱ የድንግል ማርያም ክብር አይቀንስም። እስቲ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ። ናፍቆታችሁ ድንግል ማርያም በሕይወታችሁ ትገለጥላችሁ። ናፍቆታችን ናት፣ እንናፍቃታለን። ዛሬ ይገርማችኋል፣ 10 ዓመት 5 ዓመት የተለያችሁት ሰው ይናፍቃችኋል። የኛ ናፍቆት ግን ድንግል ማርያም ናት። እየቀደስናት እያወደስናት ውዳሴዋን እያደረስን ቅዳሴዋንም እየደገምን ደግሞ ባውደ ምሕረት እየመሰከርላት እየዘመርናትም እየጠራናትም በስዕሏ ፊት እየተንበረከክንም ትናፍቀናለች የኛና ድንግል ማርያም። ስለዚህ መድኃኒት ከጽዮን ይወጣል ብሎ አስቀድሞ ነቢያት በትንቢት ተናግረው ነበረ። በአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 26 ላይ እንደዚህ ይላል፣ መድኃኒት ከጽዮን ይወጣል ይላል። እስቲ በሉ መድኃኒት በሉ ከጽዮን ይወጣል። እንደው ኪዳን የምታደርሱ ሰዎች ካላችሁ ጠዋት የኪዳኑ ሰላም ራሱ በኪድና ዓለም ወበወልድኪ ኮነ ሰላም ብሎ ይጀምራል። በአንቺ ምክንያትነት ዓለም ዳነ ይላል። በአንቺ ምንነት ምክንያትነት ዓለም ዳነ። ቀዳማዊት ሔዋን ሞት አምጥታ ነበረ። አንቺ ግን ሕይወታችን ክርስቶስን አመጣሽልን፣ ወለድሽልን። ቀዳማዊት ሔዋን በእንጨት ምክንያት አመጽ ዘርታ ከእግዚአብሔር ተጣልታ ነበረ። በአንቺ ምክንያት ግን ከእግዚአብሔር ታረቅን። ሰውና እግዚአብሔር የታረቀባት የእርቅስ መሰላል ድንግል ማርያም ናት። አመስግኗት በደንብ አድርጋችሁ። ስለዚህ ጽዮን አላት፣ አምባይቱ ጽዮን። ለዚህ ነው ዳዊትም አለ አንባይቱ ጽዮንን ያዘ ተብሎ ተጽፏል። ወገኖቼ ድንግል ማርያምን ያዟት። ዳዊት ያዘው አምባይቱ ጽዮን። አምባ ማለት መጠጊያ። አሁን እመቤታችን መጠጊያችን ናት። ምእመናን ይጠጉባታል፣ እንጠጋባታለን። ድንግል ማርያም ድሆች ይጠጉባታል፣ ሐዘንተኞች ይጽናኑባታል። ድሆች ቢጠጉባት ይጠግቡባታል፣ ይበሉባታል። ሐዘንተኞች ቢጠጉባት እንባ አባሽ ናትና ከሐዘናቸው ይጽናኑባታል። ክብር ለድንግል ማርያም ለእናታችን ይሁን። ስለዚህ ከጽዮን የወጣው መድኃኒት ሕዝቡን ሁሉ ከኃጢአታቸው ያነጻ መድኃኒት ነው። ለዚህ ነው መዝሙረኛው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላል፣ በውስጧም ሰው የሆነ እግዚአብሔር ተወልዷል ብሎ ይነገረን። ሰው ሁሉ ምን ይላል? እናታችን ምን ይላል? ጽዮን ይላል። ማርያምን እናቴ ለማለት ልጅ መሆን ሰው መሆን ያስፈልጋል። ሰው ያልሆነ ሰው ድንግል ማርያምን እመቤቴ ብሎ መጥራት አይችልም። ስለዚህ እመቤታችንን በአጭር ቃል እንገራት። እመቤታችን የኢየሱስ ክርስቶስ የአካላዊ ቃል የክርስቶስ እናት፣ ድንጋሌ ሥጋ ያላት፣ ድንጋሌ ነፍስ ያልተለያት፣ ድንጋሌ ሕሊናም ያላት ናት። ኢየሱስ ክርስቶስ በዝግ ማኅፀን ከሷ ተወልዶ በረቂቅ ልደት ወልዶናል። በዝግ ማኅፀን የተወለደው፣ በዝግ መቃብር የተነሳው፣ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያለው ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ነው። ሱምትዮስ የተባለ የቤተ ክርስቲያን ሊቅ እንደዚህ ይላታል እመቤታችን ቅድስት ድንግል ማርያምን። እመቤታችን ይላታል 3 ነገር ማጣት አታውቅም ይላታል። እስቲ በሉ እመቤታችን ስንት ነገር? በርዷችሁ ነው ያኮረፋችሁ ነው ከየግል ጸባለን። እመቤታችን በሉ 3 ነገር ማጣት አታውቅም። ውእቱ ሰንጹም እነ ሰለስቱ ግብራት ዘውቶሙ ዘር። እመቤታችን ዘር አታውቅም በሉ። አንደኛው በሉ ምን አታውቅም? ከገብርኤል ጋር እኮ የሉቃስ ወንጌል ምዕራፍ 1 ከቁጥር
ከቁጥር 26 ጀምሮ ስታነቡ ቅዱስ ገብርኤል ወደ ድንግል ማርያም ዘመኑ ሲደርስ የነቢያት